አብስራኒ በስራተ ጽድቅ ትናንት የጠበቀን የመገበን ዛሬም እየመገበን እየጠበቀን ያለ ለዘላለምም ጥበቃውን የማያቋርጥብን አምላካችን ክብርና ምስጋና ይግባውና የእግዚአብሔር ቤተሰቦች ምእመናን እንዴት ዋላችሁ? በየጊዜው በየቦታው በየምክንያቱ የሚጠብቀን አምላካችን በድጋሜ ክብርና ምስጋና ይግባው። ደህና ዋላችሁ? ስፒከሩ ለእናንተ ይሰማችሁ ይሆናል፣ ለእኔ ግን የሚሰጠኝ ድምፅ ልክ አይደለም እና በደንብ እያስተጋባ ሐሳቤን መልሶ ይነግረኛል። እኔ ደግሞ የራሴ ጉዳይ የሚነግረኝ ሰው አሁን ደስ ይለኛል። አቀማመጡ ወደዚህ መሆን ያለበታል። ወደዚህ ነው ያላችሁ። ደህና ዋላ። እስኪ ድምጻችሁን አሰሙ። ጮክ በሉ። አሁን አቅጣጫዎች አገኘ እዚህ ጋር ታሚን እያሉ ፊት ያዞሩ ነበር። ይገርማችሁ አቅጣጫ ሊያስቱ ነበር። ደህና ዋላችሁ። እጥር ምጥን ሰብሰብ አድርገን የእግዚአብሔርን ቃል እንማራለን። እናንተ የምትሰሙት እኛ የምንናገረው አይንሳችሁ። እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። ትዝ ያለንን እና የምትነውን የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ፣ አንደበታችንንም ይቆጣጠርልን እግዚአብሔር። መዝሙር የዘመሩት አሉ ማናቸው? መላካ አዲስ ሐዋርያ አሉ። በጣም ድምጻቸው ደስ የሚለው አበሻ ምቀኛ አያመሰግን። ድምጻቸው ደስ አይልም? እንዴት ደስ እንዳለ በሆነ እኔ ድምጽ የሌላቸው ሰው ባይዘሉ ደውሰም ብንነግራቸው ይጣሉናል፣ ቂም ይይዛሉ፣ ሊማቱ ሁሉ ይችላሉ። እና እኔ አንዳንድ ሰው ለእግዚአብሔር ነው የምዘምረው ድምጽም ባይኖረኝ ይላል። ጥሩ ነው። ነገር ግን እሱና እግዚአብሔር ብቻ የሚፋጠጡበት ጫካ መሄዳለን። በእኛ ጆሮ በኩል አልፎ ነው። ደህና ዋላችሁ። በኦርቶዶክስ ተዋሕዶ ቤተክርስቲያናችን ስርዓት መሰረት እሑድ ዕለት ያከበርነው ደብረ ዘይትን ነው። ምንድነው ያከበርነው? ደብረ ዘይትን ነው። የኢትዮጵያ ቤተክርስቲያን ዋልኳን ጠብቃ መስመሯን ጠብቃ ከውስጥ ልጆቿ ከውጭ ጥላቶቿ የሚፈጥሩትን ማዕበልና ሞገድ አቋርጣ ሁከት በማይታጣበት በዚህ ዓለም ባህር ላይ እየቀዘፈች ከመስጠም ተርፋ ህልውናዋን አስጠብቃ የኖረችው በሶስት ምክንያት ነው። አንደኛው የማይነቃነቅ አለት የሆነ ከብሉይ ከሐዲስ የተቀዳ ከመጻሕፍተ ሊቃውንት ከመጻሕፍተ መነኮሳት የተቀዳ ከክርስቶስ ፈልቆ በሐዋርያት በኩል ፈሶ ከሊቃውንት አንደበት የጠጣ ነው የተማርነው ነገረ ሃይማኖት አለ። ነገረ ሃይማኖት ደህና ዋላችሁ። አሁን ለስፋው ልክ አይደለም። ይሰማችኋል እናንተ ግን ነገረ ሃይማኖት ዶግማ ይባላል። ይሄ ቅድም እንዳልኳችሁ ብሉይውን ሐዲሱን አራት ጉባኤያት ይባላሉ። ምእመናን ይሄ እኛን ምን ይመለከተናል ከኛ አቅም በላይ ነው ብላችሁ ጆሮአችሁንና ፍላጎታችሁን እንዳትዘጉ በእግዚአብሔር ስም እንጠይቃለን። ቤተክርስቲያኒቱን በትክክል ለሚያጠና ሰው ሶስት ነገሮች መጠናት አለባቸው። አንደኛው ነገረ ሃይማኖት ወይም ዶግማ ያልነው ማለት ነው። ይሄ ቅድም እንደተናገርኩት ምንጩ እግዚአብሔር ነው፣ የፈለቀው ከእግዚአብሔር ነው፣ የፈሰሰው በሐዋርያት በኩል ነው፣ የተቀዳው በሊቃውንት ነው፣ የጠጣ ነው ወይም ያመን ነው እኛ ነን። ከዚህ ላይ በመቆሟ ፓትርያርኩ፣ ጳጳሳቱ፣ መነኮሳቱ፣ ካህናቱ፣ ዲያቆናቱ እናንተ ብትኖሩም ባትኖሩም ብንኖርም ባንኖርም ትቀጥላለች። ምክንያቱም ዶግማዋ ውሃ ልኳ መሰረቷ መደምደሚያዋና ጉልላቷ ቀዛፊዋ ሊቀ ሐመሯ ካፒቴኗ ክርስቶስ ስለሆነ ማለት ነው። አንደኛው ነገረ ሃይማኖት ዶግማ መታወቅ አለበት። ሁለተኛው ቀኖና ወይም ደግሞ ስርዓት የምንለው አለ። ቀኖና ወይም ስርዓት የምንለው ምእመናን ለእናንተ በጣም አውርዶ ለማስረዳት ያህል ቤተክርስቲያን ስንት ካህን ይቀድስ፣ በስንት ሰዓት እንቀድስ፣
ውስጥ ቤተ መቅደስ ውስጥ የሚሟሉ ነገሮች አሉ። ጳጳሱ የሚነካው ቄሱ የማይነካው፣ ቄሱ የሚነካው ዲያቆኑ የማይነካው፣ ዲያቆኑ የሚነካው ምዕመናን የማይነኩት፣ ምዕመናን የማይገቡበት፣ ካህናት ብቻ የሚገቡበት፣ ቅዳሴ የምንገባበት፣ የአጽዋማቱ የሁሉ ነገር ማስፈጸሚያ መንገድ እሱ ቀኖና ይባላል። እኔ በጣም በቀላል ምሳሌ ልነግራችሁ እችላለሁ። በዚህ በዓለማዊ ሕግ ከቤተ ክርስቲያን ተወስዶ ሕግ አውጪ፣ ሕግ ተርጓሚ፣ ሕግ አስፈጻሚ ይባላል። ባለሙ ሕግ የሚያወጣው ፓርላማው ነው፣ አዋጅና ሕግ የሚያወጣው። ያንን ደግሞ የሚያስፈጽመው ደግሞ የሚኒስትሮች ምክር ቤት ወይም ደግሞ የሚተረጉመው ፍርድ ቤቱ ነው። ፍርድ ቤት ይተረጉማል። ወደ ዝርዝር ጉዳይ አልገባም። ያለሙያ ገብቼ ፈትፍቼ ሕግ ባለሙያዎች ካላችሁ ሳትሰበኩ እንዳትወጡ ስለምሰጋ ምን አገባው እንዳትሉ ማለት ነው። ጠቅለል ለትምህርቱ የሚመጥነውን ብቻ ነው ቆንጥሬ የወሰድኩት። ሁለተኛው ሕግ የሚተረጉመው መስሪያ ቤት ማነው? ፍርድ ቤቱ ነው። ሕግ የሚያስፈጽመው ደግሞ የሚኒስትሮች ምክር ቤት ጨምሮ የፖሊስ አካላት በየተለያዩ አካላት አሉ። ይሄ ከሃይማኖት አንጻር ስንወስደው በቤተ ክርስቲያናችን ሦስቱም አካላት አሉ። ሕግ አውጪ፣ ሕግ ተርጓሚ፣ ሕግ አስፈጻሚ። በሉት እስኪ ስንት ነገር ነገርኳችሁ? ምንና ምን? ሕግ አውጪ፣ ሕግ ተርጓሚ፣ ሕግ አስፈጻሚ። ይሄን መጽሐፍ ቅዱስን በትክክል ለመረዳት እነዚህ ሦስት አካላት በቤተ ክርስቲያን ያላቸውን ድርሻ ማወቅ ያስፈልጋል። ሕግ አውጪ ማን ነው ሲባል እግዚአብሔር ነው። ሕግ ያወጣ ማን ነው? ሕግ አውጪ ማን ነው? እግዚአብሔር ነው። በጣም በቀላል ምሳሌ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ እንዲህ ተብሎ ተጽፏል። ያመነ የተጠመቀ ይድናል ተብሏል። ምን ተብሏል? ያመነ ድገሙ። ያመነ የተጠመቀ ይድናል። ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት አይገባም። ስለዚህ አንድ ሰው ለመዳን መጠመቅ አለበት። ይሄን ሕግ ያወጣው ማን ነው? እግዚአብሔር ነው። በደንብ ስሙ ምእመናን፣ ይሄን ሕግ ያወጣው እግዚአብሔር ነው። በመጽሐፍ ቅዱስ ውስጥ ከመጽሐፍ ቅዱስም ውስጥ በሐዲስ ኪዳን ከሐዲስ ኪዳንም ውስጥ የክርስቶስ ትምህርት በሚባለው በወንጌል ውስጥ ማለት ነው። ያመነ የተጠመቀ ምን ይሆናል? ይድናል። ይሄን ሕግ ያወጣ ማን ነው? ኢየሱስ ክርስቶስ እግዚአብሔር ነው። ይሄ ሕግ አልተተረጎመም። ምእመናን ምን ማለት ነው አልተተረጎመም ማለት? ኢየሱስ ክርስቶስ ያጠመቀው ማን ነው? ጮክ ብላችሁ ንገሩ። ያጠመቀው ማን ነው? የት ነው የተጠመቀው? በስንት ዓመቱ ተጠመቀ? እሺ ያመነ የተጠመቀ ምን ይሆናል ብሏል ጌታ? እኛ መጠመቅ አለብን የለብንም? ክርስትና መነሳት አለብን የለብንም? ይህን ያዘዘው የደነገገው ሕጉን ያወጣው ማን ነው? እግዚአብሔር ነው። ነገር ግን ኢየሱስ ክርስቶስ የተጠመቀው በዮርዳኖስ ነው። የተጠመቀው በዮሐንስ እጅ ነው። የተጠመቀው በ30 ዓመቱ ነው። ሰውየው ካህኑ ዮሐንስ ነው። ቦታው ዮርዳኖስ ነው። እድሜው 30 ዓመት ነው። ተጠማቂው ኢየሱስ ክርስቶስ ነው። እኛስ ሲባል ይሄ ሕግ መተርጎም ነበረበት። ሊቃውንተ ቤተ ክርስቲያን በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ሰለስቱ ምዕት የሚባሉ ሊቃውንት አሉ። በ325 ዓመተ ምህረት በዘመነ ቆስጠንጢኖስ የተሰበሰቡ 218 ብፁዓን ሊቃነ ጳጳሳት፣ መምህራነ ሕግ ወሥርዓት፣ ሊቃውንት ብፁዓን ቅዱሳን እግዚአብሔር የሚያነጋግራቸው ያነጋገራቸው እነዚህ ቅዱሳን ቅድም የወጣውን ሕግ ተረጎሙልን። የትኛውን? ያመነ የተጠመቀ ይድናል ብሎ በስንት ቀናችን እንጠመቅ፣ የት እንጠመቅ፣ ማን ያድንቀን የሚለውን ዝርዝር ጉዳይ ሕጉን ተረጎሙልና እየተረዳችሁ ነው። ሕጉን ተረጎሙልን። ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት ምን አይልም። ስለዚህ አንድ ሰው ወደ እግዚአብሔር መንግሥት ለመግባት በውሃ ምን መሆን አለበት? መጠመቅ አለበት። ነገር ግን ኢየሱስ ክርስቶስ ያመነ የተጠመቀ ይድናል አለን እንጂ መምህር ገሌ ያጥምቃችሁ፣ እዚህ ቦታ ተጠመቁ፣ በ5 ወራችሁ በ40 ቀናችሁ የሚል ዝርዝር ጉዳይ አልጻፈም። ሕጉ አልተተረጎመም ማለት ነው። አሁን ሊቃውንት መጥተው ተረጎሙና ምን አሉ? ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ ይጠመቁ አሉ። ለዚህ መነሻቸው ምንድን ነው? ይሄም መጽሐፍ ቅዱሳዊ መነሻ ነው። በኦሪት ዘሌዋውያን ምዕራፍ 12 ምን አልኳችሁ?
ኦሪት ዘሌዋውያን ምዕራፍ 12 ላይ ኢየሱስ ማነው እግዚአብሔር ለሙሴ እንዲህ አለው፣ ወንድ ልጅ በተወለደ በ40 ቀኑ ሴት ልጅ በተወለደች በ80 ቀኗ እናትና አባቷ መስዋዕት ይዘውላት ወደ እግዚአብሔር ፊት ያቁሟቸው አለ። ወንድ ልጅ በስንት ጊዜው? በ40 ቀኑ። ሴት ልጅ በስንት ቀኗ? በ80 ቀኗ። ይሄ በብሉይ ኪዳን በኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ላይ የተጻፈ ማለት ነው። በሉቃስ ወንጌል ምዕራፍ 2 ከቁጥር 22 ጀምሮ ስታነቡ ደግሞ ሕግ አውጪው እግዚአብሔር የሕግ ባለቤት እግዚአብሔር ራሱ ተወልዶ ከድንግል ማርያም ከተወለደ በኋላ ወንድ ልጅ ነውና እመቤታችን የብሉይ ኪዳን ሴት እስራኤላዊት ኦሪታዊት ናትና እሱም ሕግ ፈጻሚ ነውና ሕጉን ቢያወጣውም እሱ ቢያወጣውም ሕግ ፈጻሚ ነውና በእናቱ ቅፍ ሆኖ በ40 ቀኑ ወደ ቤተ መቅደስ ይገባል። ስለዚህ የኛ ሊቃውንት ምን አሉ? ተጠመቁ ብሎ ካዘዘ ጌታ በስንት ቀናችን የሚለውን ካላስቀመጠው ከመጽሐፍ ቅዱስ ውስጥ አውጥተን ሕጉን መተርጎም አለብን ነው ተረጎሙት። በእውነት በረከታቸው ይድረስ። እንዲያው እነሱ ባይመሰርቷት፣ እነሱ ባያቋቁሟት፣ እነሱ ደንብና ስርዓት ባያወጡላት ኖሮ እንደኛ እንቅልፍ፣ እንደኛ ቸለልተኝነት፣ እንደኛ ርኩሰት፣ እንደኛ ኃጢአት፣ እንደኛ ምንደኛና ከንቱነት ቤተክርስቲያን ዋበቷ አስጠብቆ ነበር። ነገር ግን እነዚህ ሊቃውንት ይሄን አድርገዋል። ስለዚህ ሕጉን ምን አደረጉት ማለት ነው? ተረጎሙት። ስጋዬን የበላ ደሜን የጠጣ ምን አለው? ይሄን ሕግ ያወጣው ማን ነው? ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ላይ። ስለዚህ አንድ ሰው ስጋውን የዘላለም ሕይወት ለማግኘት ስጋውን መብላት ደሙን መጠጣት ምን አለበት? ኢየሱስ ክርስቶስ ይሄን ተናገረና ታዲያ ስጋን ለመብላት ደምህን ለመጠጣት የት እንሂድ ብለን እንዳንጠይቀው እሱ አድርጓል። የኛ ሊቃውንት ግን መጻሕፍትን አይን አድርገው ጆሮ አድርገው ብሉይን አንብበው ሐዲሱን ተርጉመው እግዚአብሔርን አነጋግረው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምትመራበትን ዘላለማዊ ሕግ ሰሩልን። ቅድም እንዳልኩት ስጋውን መብላት ደሙን መጠጣት በዮሐንስ ወንጌል ምዕራፍ 6 ላይ እንደተጻፈው ባለቤቱ ያወጣው ሕግ ነው። ነገር ግን የት እንብላ፣ ማን ያብላል፣ በስንት ጊዜያችን እንብላ፣ ያን ለመቁረብ ምን እናሟላ የሚለው ሕጉን መተርጎም ነበረበትና 318ቱ ሊቃውንት ይህን ሕግ በፍትሐ ነገሥት ፍትሕ መንፈሳዊ የሚባል አንቀጽ አለ። ዝርዝር ጉዳይ ገብተን አናባክናችሁም። ጠቅለል ያለ ሐሳብ ነው የምንሰጣችሁ፣ እዛ ላይ ተጽፏል። ስለዚህ የሕግ አውጭ ማን ነው? እየሰማችሁ ነው? ሕግ አውጭ ማን ነው? ሕግ የተረጎሙና ማን ናቸው? ሊቃውንት ናቸው። ሕግ አስፈጻሚዎቹ እነማን ናቸው? በቤተ ክርስቲያናቸው ያሉ ካህናት። ብዙ ጊዜ ምእመናን የእናንተ ስህተት ዘማሪ ተወዳላችሁ፣ ሰባኪ ተወዳላችሁ። አዲስ ሰባኪ ሲመጣ አንዳንዱ ሰባኪያን እኮ ነገ እዚህ ቦታ ነው የሚገኘው እዛ ቦታ ተገኙ ብለው በእውነቱ ሙሽራው እያለ አጨብጫቢ ሚዜ የሆኑ ሰባኪዎች አሉ። ይህ ስርዓት ነው የተሰራ። እሸቱ ይመጣል እዛ ቦታ አይባልም። ሙሽራ እያለ ለሚዜ ማጨብጨብ የሰርግ ትርጉም ያልገባው ተጋባዥ የሚያደርገው። ስለዚህ የኢትዮጵያ ቤተክርስቲያን ስርዓት ያላት መመሪያ ያላት ቤተክርስቲያን እንደነገርኳችሁ። ስለዚህ አሁን በየደብሩ ለምሳሌ እዚህ ደብር ላይ መምህር ወልደ ማርያም ይኖራሉ፣ አባ ገብረ ማርያም ይኖራሉ፣ አባ ገብረ ስላሴ ይኖራሉ። ቅድም በሕግ ውስጥ ስንት አካላት አሉ ብያለሁ? አቤት የመጀመሪያው ሕግ አውጭ ማን ነው? ምን ብሎ ሕግ አወጣ? ያመነ የተጠመቀ ስጋዬን የበላ ደሜን የጠጣ። ይሄ ምንድነው ብያለሁ? ሕግ ነው። ይሄ መንፈሳዊ ሃይማኖታዊ ሕግ ነው። ይሄ የት እንቁረብ፣ እንዴት እንቁረብ፣ የት እንጠቀም፣ እንጠመቅ፣ እንዴት እንጠመቅ የሚለው ደግሞ ሕጉ መተርጎም ነበረበት። 318 ሊቃውንት ሌሎችም ቅዱሳን ሊቃውንት ደግሞ ብሉይን ሐዲሱን መነሻ አድርገው ንባቡን አስታርቀው ምስጢሩን አራቀው ኃይለ ቃሉን አስማምተው ለጊዜ ለቦታና ለሁኔታ እንዲመች አድርገው እግዚአብሔርን አነጋግረው ሰሩልን። ክብርና ምስጋና ይግባው። አስፈጻሚዎቹ ደግሞ በየደብሩ ያሉ ካህናት ናቸው ማለት ነው። ስለዚህ ቤተ ክርስቲያን እነዚህ ዶግማ አላት፣ ቀኖና አላት። ሶስተኛው ትውፊት አለ። በትውፊት ውስጥ ባህል አለ። በጣም ዝርዝር ጉዳይ አለ። ይሄ መጠናት አለበት፣ መታወቅ አለበት። የኢትዮጵያ ቤተ ክርስቲያን ይሄንን መሰረት አድርገን ካላጠናናት ረቂቅ ናት። ይሄን መሰረት ካላወቅናት መነበብ፣ መተርጎም፣ መመስጠር፣ መተንተን የምትችል ትልቅ
የሥላሴ ግምጃ ቤት ቤተክርስቲያን ናት። እና በዚህ መሰረት ያለፈው ሰንበት ቅድም እያቸዋለሁ ደብረ ዘይት ነው። በደብረ ዘይት ምንድነው ሊነገርን የተፈለገው? ኢየሱስ ክርስቶስ ነገረ ምጽአቱን አስተማረ። እንደምታውቁት የእግዚአብሔር ቃል ብዙ ነው፣ ሰፊ ነው፣ ጊዜ ይወስዳል፣ ያደክማል፣ በጣም ብዙ ነገር። ስለዚህ ሊቃውንት ምን አደረጉ? ለየቀኑ መድበው አስቀመጡን። ለምሳሌ በዚህ ሰሞን አሁን ስለ ትንሣኤው አንናገርም፣ ስለ ስቅለቱ አንናገርም፣ ስለ እርገቱ አንናገርም፣ ስለ መጠመቁ አንናገርም፣ ስለ መወለዱ አንናገርም። ለዛ ደግሞ የተመደበ ቀን አለ። ግጻዌ የሚባል መጽሐፍ አለ በቤተ ክርስቲያናችን። ሊቃውንተ ቤተ ክርስቲያን ከብሉይ ለቅመው ከሐዲሱ ቀስመው ከገድላቱ ከድርሳናቱ ከስንክሳሩ አጣጥመው ለአገልግሎት እንዲመች አድርገው ያዘጋጁት ግጻዌ የሚባል መጽሐፍ አለ ምዕመናን። እና እዛ መጽሐፍ ላይ በየቀኑ ይህን ሰሞን አሁን ቅድም እንዳልኳችሁ ስለ ነገረ ምጽአት ነው የምንማረው። ከትናንትና ከቅዳሜ ከሰዓት ጀምሮ እስከ ሳምንት ቅዳሜ ከሰዓት ድረስ 7ቱ ቀን የነገረ ምጽአቱ የሚሰበክብ። ከዛኛው ደግሞ ደግሞ ሌላ ደግሞ ይገባል፣ ሌላ ተረኛ ደግሞ። አሁን በዚህ መሰረት ስለ ነገረ ምጽአት ነው የምንማረው። እኔ በዚህ ሳምንት የሚሰጠው ትምህርት አንድ አይነት ትምህርት መሆን አለበት፣ ወጥ ትምህርት። ደህና ዋላችሁ፣ ደህና መሻችሁ። እየተረዳችሁ ነው? አልሰለቻችሁም ማለት እንዳይሰለቻችሁ። ስለዚህ ጸሎታችን አባታችን ሆይ በሰማይ የምትኖር ካልን በኋላስ ስምህ ይቀደስ፣ ቀጥለንስ መንግስትህ ትምጣ መንግስትከ መንግስትህ ትምጣ። ይሄ በቤተ ክርስቲያናችን የዘወትር ጸሎት ነው እና መንግስቱ የእግዚአብሔር ነው፣ እንዲመጣ እየጠበቅን ነው። ስለዚህ ጉዳይ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ላይ ደቀ መዛሙርቱ ባነሷት በጣም ቀጭን ትንሽ ጥያቄ፣ አንድ መስመር እንኳን በማትሞላ ወሳኝ ጥያቄ ምዕራፍ 24ን 25ን ሙሉ 2 ምዕራፍ በአንድ በደብረ ዘይት ተራራ ተቀምጦ አስተምሯቸዋል። ደቀ መዛሙርቱ ኢየሱስ ክርስቶስ በቤተ መቅደስ ሲያስተምር ቆይቶ ወጥቶ ከቤተ መቅደሱ ፊት ለፊት ተቀምጠው ነው ደቀ መዛሙርቱ የጠየቁት። የቤተ መቅደሱ ውበት አይተው፣ የህንፃውን ውበት አይተው፣ የህንፃውን አደራደር፣ የድንጋዩን አደራደር አይተው ውበቱን አየኸው ወይ? እንዴት ያምራል፣ እንዴት ያሸበርቃል ብለው ነገሩት። አድናቆታቸው ሊያጋቡበት ማለት ነው። እና ጌታ ግን ቀጥሎ የተናገረው እንደነሱ አድናቆት ሳይሆን ከህንፃው በስተጀርባ፣ ከውበቱ በስተጀርባ፣ ከድምቀቱ በስተጀርባ ምን ትርጉም እንዳለው ነው የነገራቸው። እይታደግ ዝየ እብን ድበል፣ ድንጋይ በድንጋይ ላይ እንደተከመረ እንደተቆለለ አይቀርም፣ ይሄ ሁሉ የሚፈራርስበት ዘመን ይመጣል አላቸው። አሁን ደቀ መዛሙርቱ የመምህራቸውን ጠባይ ያውቃሉ፣ አዋዋሉን አብረው ነው ያሉት። ስለዚህ ሊነግራቸው የፈለገ ነገር እንዳለ የተረዱት ይመስለኛል። እውነቱን ለመናገር እንዘ የነብር እግዚእነ ውስተ ደብረ ዘይት ቀርቡ ሀቤሁ አርዳኢሁ፣ ወደ እሱ ቀርቦ ደቀ መዛሙርቱ ጌታ ሆይ ታዲያ አሁን ይህ ቤተ መቅደስ ይፈርሳል፣ ድንጋይ በድንጋይ ላይ እንደተቆለለ አይቀርም ብለናል። ምን ትዑቱ ተአምሪሁ ማይዜ ይከውን ዝንቱ፣ ይሄ የሚሆነው መቼ ነው? ወምን ትዑቱ ተአምሪሁ ለምጽአትከ፣ የመምጣትስ ምልክቱ ምንድን ነው ብለው እነሱም የረቀቀ ጥያቄ ጠየቁ። በጣም ትንሽ ጥያቄ፣ ነገር ግን ወፍራም ሰፊ መልስ የያዘ ጥያቄ። ኢየሱስ ክርስቶስ በወንጌል ውስጥ ጥያቄያቸውን የማይመልስላቸው ሰዎች አሉ፣ የመለሰላቸው ሰዎች አሉ። አንዳንዶቹ የሚጠይቁት የግብር ይውጣ፣ እሱን ፖለቲካ አናግረው ከቤተ መንግስቱ ጋር ለማጣላት፣ ከቤተ ክህነቱ ጋር ለማጣላት የተንኮል ጥያቄ ይዘው ሲመጡ ጥያቄያቸውን በጥያቄ ይመልስባቸዋል። ደቀ መዛሙርቱ ሲጠይቁት ግን እንኳን እነሱ ጠይቀውት ለበውክሙኑ እውነት ትምህርቱ ገብቷቸዋል ብሎ እየጠየቀ ያስረዳቸው ነበር። እነሱም እንደው እንደ ከተማ ደቀ መዝሙር አይደሉም ያው ሊቃውንቱ፣ እሱን ታውትኛ ክፍል ለተማሪዎቻችን እነግረዋለን። ለእናንተ ግን እነሱም ፈክር ለነ ጌታ ወይ እንዲህ አልከው እኮ አልገባንም ተርጉምልን እያሉ እነሱም ይጠይቁ ነበር፣ እሱም ይተረጉምላቸው ነበር። ገብቷችኋል እያለ እየጠየቀ እሱም ይተረጉምላቸው ነበር። አንደኛ
እነሱ እሱን ነገ እሱን አህለው እሱን መስለው በግብርም በእግርም የሚከተሉ ስለሆኑ ደቀ መዛሙርቱን ማነጽ መገንባት በእውቀት ማሳደግ ስለነበረበት እየጠየቀ ያስረዳቸው ነበርና ደቀ መዛሙርቱ ቅድም እንደነገርኳችሁ ትልቅ ጥያቄ ጠየቁ። ለመሆኑ የዚህ ሁሉ ምልክቱ ምንድነው አለ። ጌታ በሁለት የተከፈለ ትምህርት አስተማራቸው። አንደኛው በማቴዎስ ወንጌል ምዕራፍ 24 እስከ ቁጥር 36 ድረስ ያለው ሲመጣ ምልክቱ ምን እንደሆነ ከመምጣቱ በፊት ምን እንደሚከናወን ነገራቸው። ሶስት ጉዳዮች ጸሐፊው ሲናገር ሶስት ጉዳዮች ጠቅሶላቸዋል። ፖለቲካዊ፣ ሃይማኖታዊ፣ ኢኮኖሚያዊ ችግሮች ይከሰታሉ። ፖለቲካዊ ችግር ህዝብ በህዝብ ላይ ይነሳል፣ መንግስታት በመንግስታት ላይ ይነሳሉ፣ ሀገሮች ከሀገሮች ጋር ከፍተኛ ጦርነት ይገጥማሉ። ሃይማኖታዊ ችግር እኔ ክርስቶስ ነኝ እያሉ ሐሰተኞች ይመጣሉ። ኢኮኖሚያዊ ችግር ከፍተኛ በሽታ፣ ረሃብ፣ ድርቅ ይሆናል። እነዚህ ሶስት ጉዳዮች ይከሰታሉ እኔ ከመምጣቴ በፊት። ስለዚህ ያን ጊዜ እለውስተ ይሁዳ በከተማ ያሉ ወደ ተራራ ይሽሹ፣ በእርሻ ያሉ ወደ ቤት አይመለሱ፣ በሰገነት ያሉ ወደ መሬት አይወረዱ። ይሄን ተዘጋጅታችሁ ጠብቁ። እንዳውም ጌታ ሲናገር ምን ይላል? ስለተመረጡ ሰዎች ሲባል ቀኖቹ ባያጡ ኖሮ ማንም ሰው ከክህደት ባልተረፈ ነበር። የተመረጡ ሳይቀሩ ሃይማኖታቸው ጠንካራ ነው፣ መንፈሳውያን ናቸው፣ እገሌ በሃይማኖቱ ጠንካራ ነው ተብለው የሚመሰገኑ ሳይቀሩ ይክዱ ነበረ። ነገር ግን እግዚአብሔር የጥቂት ሰዎችን ደግነት ተመልክቶ በእንተ ኅሩያኒሁ ቀኑን ያሳጥረዋል። እንግዲህ ሊቃውንት ከ24 ሰዓት 1/3 ይነሳል ብለዋል። 24 ሰዓት የነበረው ጊዜ ወደ 16 ሰዓት ይወርዳል። ቶሎ ይመሻል፣ ቶሎ ይነጋል። እንደዛሬው 12 ሰዓት ቀን 12 ሰዓት ሌሊት የሚባል ነው። ቶሎ ይመሻል፣ ቶሎ ይነጋል። ስለ መከራው ጽናት፣ ስለ ደግ ሰዎች፣ ስለ ደጋግ ሰዎች ሲል እግዚአብሔር ያሳጥረዋል። አንዱ ይሄ ነው። ምልክቶቹ በሰማይ ፀሐይ ይጨልማል፣ ጨረቃ ደም ይሆናል፣ ከዋክብት ይረግፋሉ። የበለሱ ፍሬ ለዚህ ምልክቱ የበለሱ ፍሬ በለስ ሲለመልም ሲያቆጠቁጥ ቅጠል ሲያወጣ ካያችሁ ያን ጊዜ የመምጣት ምልክት ይሆናል። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ይሰማል። ምናልባት ዛሬ ጦርነቶች አሉ፣ ረሃቦች አሉ፣ የሃይማኖት ግጭቶች አሉ። እነዚህ ኋላ ከሚመጣው ችግር አንጻር ሲለኩ ምንም ማለት ናቸው። ወደፊት የሚመጣው ሐሳዊ ክርስቶስ ውሸታሙ ክርስቶስ ፀሐይን በእጁ የሚጨብጥ ጨረቃን በእጁ የሚጨብጥ ትልልቅ አስደንጋጭ አሳሳች ምልክቶች ተአምራትን የሚያደርግ ይመጣል። ታዲያ እነዚህ ምልክቶች ሲመጡ አትረበሹ፣ አትደንግጡ፣ ተዘጋጁ፣ ድለዋኒክሙ ንበሩ አለና ከቁጥር 36 በኋላ ማቴዎስ ምዕራፍ 25 ላይ 10 ሴቶችን ጠቀሰ ጌታ። እነዛ 10 ደናግል ትመስል መንግስተ ሰማያት 10 ደናግል ለነሳ ማሃቱ ይሆን ወወፃ ውስተ ቀበላ መርአዊ ሙሽራቸውን ሊቀበሉ የወጡ 10 ደናግልን ትመስላለች። እነዚህ ሙሽሮች 10 ናቸው፣ ደናግል ናቸው። ሙሽራውን ለመቀበል ወጡ። ሙሽራ የሚመጣው ማታ ነው። ሙሽራው ከመምጣት ዘገየ። እነሱ ሙሽራው እስከሚመጣ ድረስ ብለው ትንሽ አረፋሉ። በያሉበት ጡሩምባ ተነፋ። ሙሽራው መጣ። ከእንቅልፋቸው ነቁ። ስንት ናቸው ብያቸዋለሁ? 10 ናቸው። 10 ሁሉ ሙሽራ ለመቀበል ነው የሄዱት። እስከሚመጣ ተኙ። ሙሽራው ዘግይቶ መጣ። ጡሩምባ ሲነፋ ሆ ሲባል ከእንቅልፋቸው ነቁ። ከዚህ በኋላ ግን 10 ሁለት ቦታ ተከፈሉ። 5ቱ ፈትልና ዘይት ያላቸው ወይ በእናንተ ቋንቋ ጋዝና ክር ያላቸው፣ ኩራዝ ለማብራት ጋዝና ክር ያስፈልጋል አይደለም? 5ቱ ጋዝም ክርም ያላቸው፣ 5ቱ ደግሞ ክር ብቻ ያላቸው ሆኑ። ሙሽራው ሲመጣ ባለጋዞቹ ባለክሮቹ መብራታቸውን ለኩሰው እልል እያሉ ሙሽራቸውን አጅበው ገቡ። እነዛኞቹ ደግሞ ጋዝ እስቲ ከጋዛችሁ ስጡን ብለው ጠይቀዋቸው ነበር። የለም እያክል ለኛም ለእናንተም አይበቃም፣ በራሳችን ልክ መጥነን ያመጣ ነው። ሁራ ወተሳየጣ ሂዱና ጋዝ ገዝታችሁ አሏቸው። ሴቶቹ እነዛ 5ቱ ክራቸውን ይዘው ጋዝ ፍለጋ በየሰፈሩ ሲንከራተቱ ሙሽራው መብራታቸውን ከያዙት ጋር በያዙ ታጅቦ ወደ ቤት ገባ። እነዛ ባለክሮቹ ተንከራተው ጋዛተው ወደ ሙሽራው ሲመለሱ
በር ተዘግቶ ለሰፈሩ ጭር ብሎ አገኙ። በር አንኳኩተው አረወነ ክፈትልን፣ አቤቱ ክፈትልን ብለው ጮሁ። እሱ ግን በሩን ሳይከፍት ከውስጥ አማን ብለክን እያአምረክን እስመ ስእንክን ተጊሃ ምስሌ እናንተ እኔን ተግታችሁ ነቅታችሁ ተዘጋጅታችሁ መቀበል ተስኗችኋልና እውነት እላችኋለሁ አላውቃችሁም አላቸው። ከውጭ ቀሩ ማለት ነው። እንግዲህ ምእመናን ጌታ ሁለት ነገር ነግሮናል። አንዱ ምልክቱን ነግሮናል አይደለ? ሁለተኛ ዝግጅት እንድናደርግ እነዚያ ምልክቶች ረሃቡ፣ ጦርነቱ፣ የፖለቲካ ግጭቱ፣ የኢኮኖሚ ውድቀቱ፣ መከራው፣ ስቃዩ ይሄ ሁሉ አያስደንግጣችሁ፣ አያስበርግ። ለምን? የኔ መምጣት ምልክት ነው። ነገር ግን እናንተ ተዘጋጁ አለና እነዚህ 10 ሴቶች ተጠቀሱ። እነዚህን 10 ደናግል በብዙ ቦታ እናገኛቸዋለን። ጠባባትና አብዳት፣ ሰነፎቹና ብልሆቹ ተብሎ ሁለት ቦታ ተከፍለው 10 ስንት ቦታ ተከፈሉ? ሁለት ቦታ። 5ቱ ምን ያላቸው ናቸው? ጋዝም ክርም ያላቸው። 5ቱ ደግሞ ጋዝ ብቻ ያላቸው። ክር የተባለ ሃይማኖት ነው። ጋዝ የተባለ ምግባር ነው። 5ቱ ሃይማኖትም ምግባርም አላቸው። 5ቱ ብቻ ደግሞ ሃይማኖት ብቻ ያላቸው ናቸው። ያዕቆብ በመልእክቱ ሲናገር ሃይማኖት እንተ አልባቲ ምግባረ ሰናይ ምውት እቲ ምግባር የሌለው ሃይማኖት ነፍስ የተለየው ስጋ ሬሳ እንደሚባለው ሁሉ ምግባር የተለየው ሃይማኖት ሬሳ ነው፣ አያድንም ማለት። እንዲያውም ያዕቆብ ሲናገር ምን ይላል? ለማመንማ ከማውስ አጋንንትኒ ያምኑ ቦቱ ወይደነግዙ። ወዳጄ ለማመንማ ሃይማኖትማ ሰይጣንም አለው። አንተ የሕያው እግዚአብሔር ልጅ ነው ብሎ መስክሮ ነበረ። ነገር ግን ሃይማኖቱ ምግባር የለውምና ናውጣ አትቀባጥር ተብሎ አስገሰጸው እንጂ ክብር አላስገኘለትም ማለት። ስለዚህ ምእመናን ዓለም ሁለት ቦታ የተከፈለ ነው። ክርስቶስ ሲሰቀል በቀኝ ወንበዴ በግራ ወንበዴ፣ የቀኙ መብራትና ክርና መብራት ጋዝና ክር ነበረው፣ በስተግራ የነበረው አልነበረው። አቤል ምግባርና ሃይማኖት ነበረው፣ ቃየል አልነበረው። ሳኦልና ኤሳው ማለት ያዕቆብና ኤሳው፣ ይስሐቅና እስማኤል እያልን መቀጠል እንችላለን። ጴጥሮስና ይሁዳ እያልን መቀጠል እንችላለን። ዓለም ሁል ጊዜ ሁለት ቦታ ነው ያለው፣ ገነትና ሲኦል፣ ገሃነመ እሳትና መንግስተ ሰማያት፣ ጻድቃንና ኃጥአን፣ ሐዘንና ደስታ፣ ሳቅና ለቅሶ፣ ረሃብና ጥጋብ፣ ሹመትና ሽረት፣ ማግኘትና ማጣት። ሁል ጊዜ ዓለም መንታ ነው። ቀንና ሌሊት፣ ክረምትና በጋ፣ ሴትና ወንድ፣ ሁለት ነው። ሶስተኛ ቦታ ነው። ክርስቶስ ሲመጣ ደህና መሻችሁ እየሰማችሁ ነው። ስለዚህ በጣም ይቅርታ ጉንፋን ይዞ ነው ምእመናን፣ በጣም ይቅርታ እና በክርስቶስ ሲመጣ የሁሉ ምልክት ካየ በኋላ መጨረሻ እመጣለሁ አለ። መጨረሻ ስመጣ በዙፋኔ እቀመጣለሁ፣ ጻድቃንን በግራ ጻድቃንን በቀኝ በጎቹ በቀኝ ብሏል። ትርጉሙን ይተውና ጻድቃንን በቀኙ ኃጥአንን በግራው አቁሞ ይጠይቃቸዋል። እናንተ የአባቴ ቡሩካን ጻድቃን ወደ ዘላለም ሕይወት ግቡ። ምክንያት ለምንድነው የምትገቡት ብሎ የሚጠይቅ ካለ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ተራቁታችሁኛል፣ ታምሜ ጠይቃችሁኛል። ስለዚህ እነዚህ በስተቀኝ ያሉት ጻድቃን ጋዝም ክርም አላቸው ማለት ነው። በስተግራ ያሉት ግን ክር ብቻ ሃይማኖት ብቻ ነበር የነበራቸው። እንግዲህ እዚህ ውስጥ ያላችሁ ምእመናን ራሳችሁን ጠይቁ። ክር አላችሁ፣ ጋዝ አላችሁ። ለምሳሌ ባጭር ምሳሌ ልንገራችሁ። ሰው ክርስቶስን አምኖ ስጋውን ሲበላ ደሙን ሲጠጣ ሲቆርብ ክር ይባላል። እሱ ለተራበ ሲያበላ ሲያጠጣ ጋዝ ይባላል። አያችሁ፣ ለራሳችን መተን ስናስቀድስ ሃይማኖት ነው። ሌሎች ደግሞ እንዳስቀድሱ ስናግዝ ስናስተምር ያ ጋዝ ይባላል። ስለዚህ ኢየሱስ ክርስቶስ ሊመጣ ነው፣ መዓት ነው፣ ነገር መጣ፣ ጦርነቱ፣ ረሃቡ እያሉ ከመሸበር ከመደንገጥ ይልቅ ሙሽራውን ለመቀበል መውጣት። ሙሽሮቹ ሴቶቹ ስንት ናቸው ብያቸዋለሁ? 10። ማንን ለመቀበል ወጡ? ሙሽራውን። ሙሽራው ማን ነው? ክርስቶስ። መርአዊሃ ለቤተ ክርስቲያን ይላል። ሄሬኔዎስ የተባለ ልጅ መርአዊሃ ለቤተ ክርስቲያን ይለዋል። እንደገና ደግሞ ቅዱስ ያሬድ በኋላ ከሄሬኔዎስ በኋላ ተነስቶ መርአዊሃ ለቤተ ክርስቲያን፣ የቤተ ክርስቲያን ሙሽራዋ ክርስቶስ ነው። ቤተ ክርስቲያን ሙሽሪት ትባላለች፣ ክርስቶስ ሙሽራ ይባላል።
ቀራንዮ ላይ በችንካር በቁስል በሐሞት በቆምጣጤ የተሞሸረ ሙሽራ ብለኛ ሲል የተገነዘ የተቀበረ የተነሳ ያረገ ዛሬ በክብር ያለ ሙሽራ ኋላ ዓለምን ለማሳለፍ የሚመጣ ዘላለማዊ ሰማያዊ ሙሽራ አለ። እኛም የኛ ነፍስ ደግሞ ሙሽሪቱና ሙሽራዋን ለመቀበል ትወጣለች። አሁን የምናየው መከራው፣ ውጣውረዱ፣ ችግሩ፣ ረሃቡ፣ ጥሙ፣ መፈናቀሉ፣ መሰደዱ ይሄ ሁሉ ስቃይ ሙሽራው ሲመጣ ያልፋል። ይክበር ይመስገን እግዚአብሔር። የማይነጋ ሌሊት የማያልፍ ክረምት የለም። ክረምት አልፎ በጋ አለ፣ ሌሊት አልፎ ቀን አለ፣ ሐዘን አልፎ ደስታ አለ፣ ጨለማ አልፎ ብርሃን አለ፣ ሞት ተሽሮ ሕይወት አለ፣ መቃብር ተዘግቶ ትንሣኤ አለ። ይህ ዓለም ከነዚህ ክንቱ ተጠራርጎ ያልፍና እኛ ተነስተን ታድሰን ረቀን ከክርስቶስ ጋር ነግሰን እንኖራለን። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይህንን ሳምንት የደብረ ዘይት ሳምንት ትለዋለች። ምን ትለዋለች? ምን ይሰበክበታል ብያችኋለሁ። እንግዲህ እዚህ ውስጥ ያላችሁ ባሎች ካላችሁ ጋዝ አላችሁ ወይ? ሚስቱን አንገርግቦ አቃጥሎ እዚህ መቶ ቁጭ ያለ አባወራ ካለ ክር አለው ጋዝ የለም። ጋዝ እየፈለጋችሁ ብዙ ባሎች ባሎቻችሁ ጋራ መስማማት ያቃታችሁ፣ ከጎረቤት ጋር መስማማት ያቃታችሁ፣ በንግድ ቦታ ያልሆነ ቁሳቁስ እየሸጣችሁ በሕክምና ቦታ በሽተኞቻችሁን የምታንገላቱ፣ በየቢሮ ባለጉዳይ የምታንገላቱ፣ በባለጉዳይ ሮሮ ቢሮአቸው የታጠበ በእውነቱ በበሽተኛ የሚታፌዙ የመጠቀሚያ ጊዜ ያለፈ መድኃኒት እየሸጡ ገንዘብ የሌለውን ሰውዬ የማይታዘዙ ምርመራ እያዘዙ ገንዘብ የሚያስወጡ በየሱቁ በየቢሮ በየትዳሩ በየተሰማራንበት የሥራ መስክ ጋዛ አለኝ የለኝም ብላችሁ ጠይቁ። ስለዚህ ሳምንት ምንድነው ብያለሁኝ? የክርስቶስ መምጣት ሳምንት ነው። እንዲያውም በድምፅ ብልጫ ልምጣ ልቆይ ብሎ ቢጠይቅ እግዚአብሔር አብዛኛው ምን እንደሚል ታውቃላችሁ? ኧረ ትንሽ ቆይልን ማምሻ አበሻ እያጣጣረ እንኳን እግዚአብሔር ማለት ሲባል ደስ ይለዋል። ማምሻም እድሜ ነው ይላልና በእውነት አባታችን ይመጣል። ይክበር ይመስገን እግዚአብሔር። መንግስትህ ትምጣ በዘወትር ጸሎት። የኢትዮጵያ ቤተክርስቲያን የምታስደንቀኝ እኔ ስንበላ ስጋውን ዓለማዊ ምግብ ስንበላ የክርስቶስ ስጋ እንድናስብ፣ ዓለማዊ መጠጥ ስንጠጣ የክርስቶስ ደም እንድናስብ፣ ዓለማዊ ልብስ ስንለብስ የክርስቶስ ጸጋው እንድናስብ፣ ጧት ተኝተን ስንነሳ ትንሣኤ ሙታን እንድናስብ፣ ሰውነታችን ስንታጠብ ሻወር ስንወስድ ንስሐን እንድናስብ፣ በእያንዳንዱ እንቅስቃሴያችን ሁሉ ሃይማኖታዊ መታሰቢያ እንዲኖር አድርጓል ሊቃውንት። ስማስምን ታስታውሳለህ? ለዛ ብላን ዘንተ ህብስተ ይህን እንጀራ ላበላን ይህን ጽዋ ላጠጣን ወለዘ ሰራ ለነ ሲሳየነ ወራዘነ ልብሳችንን ቀለባችን ለሰጠንና ወለዘ ታገሰ ለነ ኩሉ ኃጢአተነ ኃጢአታችን ሁሉ ይቅር ላለን ወለዘው ሀበነ ስጋው ቅዱስ ወደሙ ክቡር ስጋውን ደሙ ለሰጠን ወለዛ ጻን እስከዛ ኪሳን ቀለባችንን ሰጥቶ ስጋውን ደሙ ኃጢአታችን ይቅር ብሎ ስጋውን ደሙ ሰጥቶ እስከዚህ ሰዓት ላደረሰለሱ ክብርና ምስጋና ይግባው ብለን ስንበላ እንኳን እንድናመሰግን በዘወትር ጸሎታችን ሐዲሱን ብሉይን ቀምመው አዘጋጅተውልናል። እንዴት አይነት ትልልቅ አባቶች ሰጥቶናል እግዚአብሔር። እንደው በረከታቸው ይድረሰን። ስለዚህ ያልቆረባችሁ ንስሐ ያልገባችሁ ከንስሐ አባቶቻችሁ ጋር ግንኙነት ያቋረጣችሁ ሰዎች ካላችሁ ክርስቶስ ይመጣል። ከአሁኗ ሰዓት ጀምሮ በማንኛውም ሰዓት ሊመጣ ይችላል። በማንኛውም ሰዓት በዚህ ጊዜ አልነገርም የሚመጣበት። ታላቁ ሊቅ ዮሐንስ አፈወርቅ ሰው ለተሞቱ ቢያውቅ ኖሮ ራሱን ተስፋ ይቆርጥ ነበር። ስለዚህ ሰወረው ከኛ የሚመጣበትን ቀን እስመ የተአምሩ ጊዜያ የሚመጣበት ጊዜ አታውቁምና ተዘጋጅታችሁ ቆዩ ነው። የቅድሙን ሐሳብ አንድ ጊዜ ለአንድ ደቂቃ ልከልስላችሁ። በቤተ ክርስቲያናችን ስንት አካላት አሉ ብያለሁ? ምንና ምን ንገሩኝ። አቤት ሕጉን ያወጣ ማን ነው? ምን ነው ያመነ ስጋዬን የበላ ደሜን የጠጣ ይህ ሕግ ነው። ተተርጓል አልተተረጎመም? አቤት ማን ተረጎመው? ሊቃው ሕጋዎች ማን ነው ብያችኋለሁ? ተረጎሙት እነማን ናቸው ብያችኋለሁ? ሊቃው። ሕጉን የሚያስፈጽሙት እነማን ናቸው? በየደብሩ ያሉ ካህናት ናቸው። በ40 ቀን በ80 ቀን እንድንጠመቅ
የተረጎሙልን ማናቸው? ሊቃውንት። እንድንጠበቅ ያዘዘ እግዚአብሔር ነው። 40-80 ብለው የተረጎሙ ሊቃውንት ናቸው። በ40-80 ቀን ስንመጣ የጠበቁት ካህናቱ ናቸው ማለት ነው። በእውነት ስንዱ ቤተክርስቲያን ተሰርታ ያለቀች ቤተክርስቲያን፣ የተስተካከለች ቤተክርስቲያን የሰጠን ዘር ክብርና ምስጋና ይግባው። መንግስትህ ትምጣ አበባል ጮክ ብላችሁ የማን የእግዚአብሔር መንግስት ትምጣ። ተዘጋጅተን እንድንጠብቀው አምላካችን ይርዳል። ንስሐ የሚገባ ልቦና ስጠን ያድለን። እግዚአብሔር ይቆየን። አብስረኒ ብስራተ